ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት እውቅና እንዲመለስና በሰባተኛው ጠቅላላ ምርጫ እንዲሳተፍ የኦሮሞ ነጻነት ግንባር ጠየቀ። መጋቢት 15 ቀን 2018 ዓ.ም አሃዱ ሬዲዮ ግንባሩ የፕሪቶሪያን የሰላም ስምምነት ከህወሓት ጋር ተስማምቶ መልሶ ህጋዊ አይደለም ማለት ተገቢ አይደለም ሲል ገልጿል። መንግስት ለሰላም ቅድሚያ የሚሰጥ ከሆነ ህወሓትን መሰረዝ መፍትሄ አይደለም ሲሉ ለአሃዱ የተናገሩት የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ ናቸው። የህወሓት ህጋዊ ሰውነት ሊመለስ ይገባል ያሉት አቶ ጀቤሳ በ2013 ዓ.ም የተቀሰቀሰው ጦርነትም ድርጅቱ ምርጫ አድርገሃል በሚል መፈጠሩ ተገቢ እንዳልነበር አስታውሰዋል። ምርጫ ማድረግ በየትኛው መመዘኛ ጥፋት አይደለም በሚል ሀሳባቸውን የሰነዘሩ ሲሆን ለጦርነት መንስኤ መሆን የለበትም ብለዋል። ቦርዱም ማንኛውም ሀገራዊና ክልላዊ ምርጫዎችን በነጻነት በፍትሐዊነትና በገለልተኝነት ማከናወን ኃላፊነት አለበት። አቶ ጀቤሳ ሀሳባቸውን ሲቀጥሉም የኦሮሞ ነጻነት ግንባር ወይም ኦነግ ክልሎች የራሳቸውን የምርጫ ቦርድ እንዲኖራቸው ጭምር ፍላጎት እንዳለው ገልጸዋል። ድርጅቱን ከህጋዊነት መሰረዝ ጥፋቱ ያመዝናል የሚል እምነት እንዳላቸው የገለጹ ሲሆን ፖለቲካዊ መፍትሄ ሊሰጠው ይገባል ብለዋል። የፓርቲው የስራ አስፈጻሚ ኮሚቴ አባል አቶ ጀቤሳ ገቤሳ ልክ እንደ ፕሪቶሪያ ሁሉ የፖለቲካ መፍትሄ ያስፈልገው ነበር ብለዋል። አቶ ጀቤሳ ይህንን ቢሉም በኢትዮጵያ ውስጥ ምርጫን በገለልተኝነት የማከናወንና የማስፈጸም ህገ መንግስታዊ ስልጣን የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑ ይታወቃል። ህወሓት በፕሪቶሪያ ስምምነት መሰረት የቀድሞ ህጋዊ ሰውነቱ እንዲመለስለት ቢጠይቅም ቦርዱ ግን በአዲስ አዋጅ መሰረት በልዩ ሁኔታ እንዲመዘገብ አድርጎት ነበር። ፓርቲው ግን ይህን አዲስ ምዝገባ በይፋ ባለመቀበሉና ግዴታዎቹን ባለመወጣቱ በስተመጨረሻ እንዲሰረዝ ተደርጓል። ቦርዱ ህወሓትን በተመለከተ ከዚህ ቀደም በሰጠው ጋዜጣዊ መግለጫ ላይ አዲስ ነገር አለመኖሩን የቦርዱ ሰብሳቢ ወይዘሮ ሜላት ተወርቅ ኃይሉ ተናግረዋል። በክልሉ ምርጫ ከማድረግ ጋር በተያያዘም ለተነሳላቸው ጥያቄ እንደ ሌሎች ክልሎች ሁሉ በትግራይ ቅድመ ዝግጅት ስራዎችን ለመስራት ጥረት ቢያደርጉም ከጊዜው አስተዳደሩ ምንም አይነት ምላሽ ማግኘት አለመቻላቸውን ገልጸዋል። በመተሃራ ስኳር ፋብሪካ የጸጥታ አባላት ላይ በደረሰ አሰቃቂ ጥቃት ሰራተኞች በከፍተኛ የደህንነት ስጋት ላይ መሆናቸውን ገለጹ። ሰኞ መጋቢት 14 ቀን 2018 ዓ.ም በመተሃራ ስኳር ፋብሪካ የጸጥታና ደህንነት መምሪያ ባልደረቦች ላይ በደረሰ ድንገተኛ የሽብር ጥቃት የሰባት ሰዎች ህይወት ማለፉ የተሰማ ሲሆን ይህንኑ ተከትሎ በፋብሪካው ሰራተኞች ዘንድ ከፍተኛ ድንጋጤና የደህንነት ስጋት መንገሱ ታውቋል። ጥቃቱ የተፈጸመው በመተሃራ ጮሬ ካምፕ ልዩ ስሙ ከኒፋ ተክል ክፍል ተብሎ በሚጠራው የሽንኮራ አገዳ ማሳ ውስጥ ሲሆን በፋብሪካው የጸጥታና ደህንነት መምሪያ ስር የሚገኙ ታታሪ የስራ ኃላፊዎችና ሰራተኞች መደበኛ የመስክ ግዴታቸውን እየተወጡ ባሉበት ወቅት ማንነታቸው ባልታወቁ የታጠቁ ኃይሎች በድንገት ተኩስ እንደተከፈተባቸው ተረጋግጧል። በዚህ አሰቃቂ ጥቃት ሳቢያ የሰባት ሰዎች ህይወት ወዲያውኑ ያለፈ ሲሆን ሌሎች ባልደረቦች ላይ ደግሞ መጠነኛና ከባድ የአካል ጉዳት ደርሶባቸዋል። በአሁኑ ወቅት ጉዳት የደረሰባቸው ወገኖች አስፈላጊውን የሕክምና እርዳታና ክትትል እየተደረገላቸው ይገኛል። ይህ ድንገተኛ ጥቃት በፋብሪካው ማህበረሰብ ዘንድ ታላቅ ሀዘንን የፈጠረ ቢሆንም ከሀዘኑ ባሻገር ያለው የጸጥታ ሁኔታ ግን ሰራተኞቹን በእጅጉ እያሳሰባቸው ይገኛል። ሰራተኞቹ እንደሚገልጹት እንዲህ ያለው የሽብር ጥቃት በስራ ገበታቸው ላይ ከፍተኛ ስጋት የፈጠረባቸው ከመሆኑ በላይ በተለይም በማሳ ውስጥ የሚሰሩ ሰራተኞች ለጥቃት ያላቸው ተጋላጭነት ከፍተኛ በመሆኑ እረፍት ነስተዋቸዋል። በህይወት የመኖር ዋስትናችን አደጋ ላይ ወድቋል የሚሉት ሰራተኞቹ የጸጥታ ችግሩ ዘላቂ መፍትሄ ካላገኘ በነጻነት ወጥቶ መስራት እንደማይቻልና የስነ ልቦና ጫናውም ከባድ መሆኑ ገልጸዋል። ፋብሪካው ለሀገር ኢኮኖሚ ያለውን ከፍተኛ ፋይዳ ከግምት ውስጥ በማስገባት መንግስትና የሚመለከታቸው የጸጥታ አካላት ለሰራተኞችና ለተቋሙ አስተማማኝ ጥበቃ እንዲያደርጉ ጥሪያቸውን አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ለ400 ሺህ ኤርትራውያንና በጠቅላላ ለ1.3 ሚሊዮን የውጭ ሀገር ስደተኞች አስተማማኝ መጠለያ መሆኗን የገለጹበት ንግግር በሀገሪቱ ውስጥ ካለው እጅግ አሳሳቢ የዜጎች መፈናቀልና የእርስ በርስ ጦርነት አንጻር ሲታይ እውነታውን የሸፈነ ፕሮፓጋንዳ ነው የሚል ከፍተኛ ትችት እየቀረበበት ይገኛል። ጠቅላይ ሚኒስትሩ ሀገሪቱ ለስደተኞች ቤት መሆኗንና ለዓለም አቀፍ ማህበረሰብ አርአያነት ያለው ተግባር እያከናወነች መሆኑ ቢገልጽም በተግባር ግን በሚሊዮን የሚቆጠሩ ኢትዮጵያውያን በገዛ መንግስታቸው በሚመራና ባልቆመ ጦርነት ምክንያት ከቀያቸው ተፈናቅለው በከፋ ስቃይ ላይ መውደቃቸው ንግግራቸውን ጥያቄ ውስጥ ጥሎታል። መንግስት የውጭ ስደተኞችን አያያዝ እንደ ዲፕሎማሲያዊ ስኬትና የእርዳታ ማግኛ ስልት ሲጠቀምበት ቢቆይም በአማራ፣ ኦሮሚያና በትግራይ ክልሎች ለዓመታት የዘለቀው የደም አፋሳሽ ግጭት ግን የሀገሪቱን ዜጎች በገዛ ምድራቸው ስደተኛና ተመጽዋች አድርጓቸዋል። የገዛ ዜጎችን ከሞት ከአፈናና ከመፈናቀል መታደግ ያልቻለ መንግስት ለጎረቤቶቿ የምትተርፍና አስተማማኝ መጠለያ የምትሆን ኢትዮጵያ እየገነባን ነው ማለቱ በቆሰለው ህዝብ ላይ መቀለድ እንደሆነ ታዛቢዎች ይገልጻሉ።
በተለይም በጦርነት ቀጠናዎች ውስጥ የሚገኙ የኤርትራ ስደተኞች ካምፖች ሳይቀሩ ለጥቃትና ለውድመት መጋለጣቸው እየታወቀ አገሪቱ እንደ ሰላም ደሴት አድርጎ ማቅረብ በዓለም አቀፍ ማህበረሰብ ፊት የተጋረደውን እውነት ለመደበቅ የሚደረግ ጥረት ተደርጎ ተወስዷል። በተጨማሪም የሀገሪቱ ኢኮኖሚ በጦርነትና በከፍተኛ የዋጋ ግሽበት ሳቢያ ክፉኛ በደቀቀበት፣ በሚሊዮን የሚቆጠሩ ዜጎች ለዕለት ጉርስ በተቸገሩበትና የሰብአዊ መብት ጥሰት በገነነበት ሁኔታ ስለ ህዝብ ቁጥር እድገትና ስለ ወደፊት ብሩህ ራዕይ የሚሰጡ መግለጫዎች ከመሬት ካለው ተጨባጭ መከራ ጋር የማይገናኙ መሆናቸው ተመልክቷል። በአጠቃላይ የጠቅላይ ሚኒስትሩ መግለጫ የሀገሪቱን እውነተኛ ገጽታ የሚወክል ሳይሆን የገዛ ዜጎችን በጦርነት እያፈናቀለ የሚገኝ መንግስት ለዓለም አቀፍ ማህበረሰብ ራሱን ደግና ሰብአዊ አድርጎ ለማሳየት የሞከረበት ባዶ የቃላት ጋጋታ ነው በሚል በብዙዎች ዘንድ ተኮንኗል። ኢትዮ ቴሌኮም በቤታቸው የብሮድባንድ ዋይፋይ የኢንተርኔት አገልግሎት ለሚጠቀሙ ደንበኞቹ ላይ ከፍተኛ የዋጋ ጭማሪ ማድረጉን አሳውቋል። ተቋሙ ቀደም ሲል በ5 ሜጋባይት ፐር ሰከንድ የፍጥነት መጠን ያስከፍል የነበረው 698 ብር ከየካቲት ወር 2018 ዓ.ም ጀምሮ ፍጥነቱ ወደ 7 ሜጋባይት ከፍ ማድረጉን በምክንያት በማቅረብ በአዲሱ ተመን 998 ብር አድርጎታል። ኩባንያው ለደንበኞቹ በላከው አጭር የጽሑፍ መልእክት ይህ የ300 ብር ጭማሪ የዲጂታል ተሞክሮን ይበልጥ የተሳለጠ ለማድረግና ቪዲዮዎችን ያለመቆራረጥ ለማየት ያለመ መሆኑ ቢገልጽም ደንበኞች ግን በድንገተኛው የዋጋ ጭማሪ ላይ ከፍተኛ ቅሬታ እያሰሙ ይገኛሉ። ከዚህ የፍጥነት ማሻሻያ በስተጀርባ ያለው ያልተነገረ ሚስጥር ኩባንያው የዋጋ ግሽበትንና በቅርቡ የተደረገውን የውጭ ምንዛሬ ማሻሻያ ተከትሎ የገጠመውን የስራ ማስኬጃ ወጪ ለማካካስ የተጠቀመበት ስልት መሆኑን የዘርፍ ባለሙያዎች ይገልጻሉ። ደንበኞች በነበረው የ5 ሜጋባይት ፐር ሰከንድ ፍጥነትና በድሮው ዋጋ የመቀጠል አማራጭ ሳይሰጣቸው በግዴታ ወደ ከፍተኛ ዋጋ እንዲሸጋገሩ መደረጉ በኢትዮጵያ የቴሌኮም ገበያ ውስጥ ያለውን የተፎካካሪ እጥረት በግልጽ ያሳያል። ኢንተርኔት ቅንጦት ሳይሆን መሰረታዊ የትምህርት፣ የስራና የመረጃ ፍላጎት በሆነበት በዚህ ዘመን በአንድ ጊዜ የተደረገው የ43 በመቶ ወይም 300 ብር ጭማሪ ዝቅተኛና መካከለኛ ገቢ ያለው ማህበረሰብ ለከፍተኛ የኑሮ ውድነት የሚዳርግ ከመሆኑ ባለፈ በርካታ ቤተሰቦች ከዲጂታል ዓለም እንዲገለሉ አሊያም የዕለት ተዕለት የምግብና የቤት ኪራይ ወጪያቸውን እንዲያዛቡ ያስገድዳቸዋል። ይህ የኢትዮ ቴሌኮም አዲስ የዋጋ ተመን ከጎረቤት ሀገራት ጋር ሲነጻጸር የኢትዮጵያ ሸማቾች ለዝቅተኛ ፍጥነት እጅግ ከፍተኛ ዋጋ እየከፈሉ መሆናቸው ያሳያል። ለምሳሌ በኬንያና በደቡብ አፍሪካ መሰረታዊ የቤት ውስጥ ብሮድባንድ የሚጀምረው ከ10 እስከ 20 ሜጋባይት ፐር ሰከንድ ሲሆን ዜጎች ከሚያገኙት አማካኝ ገቢ አንጻር የሚከፍሉት ዋጋ እጅግ አነስተኛ ነው። በዓለም አቀፍ ደረጃ 7 ሜጋባይት ፐር ሰከንድ ፍጥነት ጊዜው ያለፈበት ተደርጎ በሚቆጠርበት ወቅት ወደዚህ ፍጥነት ለማደግ ወደ 1000 ብር ገደማ ማስከፈል በሀገሪቱ ያለውን የዲጂታል መሰረተ ልማት ውድነት ቁልጭ አድርጎ ያሳያል። የቴክኖሎጂና የማክሮ ኢኮኖሚ ባለሙያዎች እንደሚሉት አንድ አገልግሎት ሰጪ ተቋም ደንበኞችን ሳያማክርና የፍላጎት ምርጫ ሳይሰጥ በግዳጅ የፓኬጅ ማሻሻያ ማድረጉ ከሸማቾች መብት ጥበቃ አንጻር ትልቅ ጥያቄ ያስነሳል። ሳፋሪኮም ኢትዮጵያ ወደ ገበያ ቢገባም አሁንም በመሰረተ ልማት ስፋት በተለይም በቋሚ የብሮድባንድ መስመር ኢትዮ ቴሌኮም ሰፊውን ገበያ ስለሚቆጣጠር ሸማቹ ይህንን ዋጋ በዝምታ ከመቀበል ውጪ ሌላ አማራጭ አጥቷል። ወደፊት ይህ አካሄድ በገበያው ላይ የራሱ መዘዝ ይዞ መምጣቱ የማይቀር ሲሆን ተጨማሪ ክፍያውን መሸከም የማይችሉ ደንበኞች የዋይፋይ መስመራቸውን በማቋረጥ ወደ ተንቀሳቃሽ ዳታ ወይም ከጎረቤት ጋር ወጪ በማጋራት ወደ መጠቀም ሊያመሩ ይችላሉ። በሌላ በኩል ይህ የደንበኞች ቅሬታ ለተፎካካሪው ሳፋሪኮም ኢትዮጵያ የተሻለ ዋጋ ተመን በማቅረብ ደንበኞችን ለመሳብ ጥሩ የገበያ ዕድል ሊፈጥርለት ይችላል። በአሁኑ ወቅት የኢትዮጵያ ኮሚኒኬሽን ባለስልጣናት የሸማቾች መብት ለማስከበርና ተቋማት ያለምንም አማራጭ ዜጎችን ግዴታ ውስጥ የሚከቱ የዋጋ ጭማሪዎች እንዳያደርጉ የቁጥጥር ማዕቀፍን ሊፈትሽ ይገባል ተብሎ ይጠበቃል። መንግስት ዲጂታል ኢትዮጵያን እፈጥራለሁ ቢልም በተደጋጋሚ የሚደረጉ የዋጋ ጭማሪዎች የዜጎችን የመግዛት አቅም የሚፈታተኑና ስርዓቱ ያለበት የኢኮኖሚ ውድቀት የሚያሳይ መሆናቸው በዜናው ተመላክቷል። ኢራን ከጠላት ጋር ተባብረዋል ያለቻቸው ዜጎቿን ንብረት መውረስ ጀመረች። የኢራን መንግስት ከጠላት ጋር ግንኙነት ያላቸውና የኢስላማዊ ሪፐብሊኩ ተቃዋሚዎች ናቸው ያላቸው ሰዎች ንብረት መውረስ መጀመሩን የሀገሪቱ መገናኛ ብዙሃን እየዘገቡ ነው። መንግስት ጠላት ካላቸው ሀገራት ጋር በማበር ጉዳት እንዲደርስ ያደረጉና መረጃን ያቀበሉ በውጭ የሚኖሩ የሀገሪቱ ዜጎችና ቤተሰቦቻቸው ንብረት ላይ ነው በአቃቢ ሕግ ውሳኔ የተላለፈው። ዘገባዎቹ ስማቸውን በግልጽ ያልተጠቀሱ ሁለት ሰዎች ንብረት በአቃቢ ሕግ ውሳኔ መወረሱን አመልክተዋል። የቀረበባቸው ክስም ከሀገሪቱ ከወጡ በኋላ በውጭ ሀገራት ሆነው ከጠላት ጋር በመተባበር ጸረ ኢራን የሆኑ ተግባራትን መፈጸም የሚል ነው። ለኢራን መንግስትና የአብዮታዊ ዘብ ቅርብ የሆኑ መገናኛ ብዙሃን ንብረታቸውን የተወረሰ ሰዎችን ስምና ምስል በማውጣት የዘገቡ ሲሆን እርምጃውንም አወድሰዋል።
ሌላኛው የኢራን መንግስት የዜና ወኪል ሚዛን እንደዘገበው ከውጭ የስለላ ተቋማት ጋር በመገናኘት በኢራን ውስጥ የሽበራ ተግባራት እንዲፈጸሙ አድርጓል የተባለ ግለሰብና የዘመዶቹ ንብረት እንዲወረስ ተደርጓል። የኢራን የህግና የደህንነት ተቋማት በተደጋጋሚ ዜጎች በሀገሪቱ ውስጥ የሚከሰቱ ነገሮችን መቅረጽና ለመገናኛ ብዙሃን አሳልፎ መስጠት በሀገር ብሔራዊ ጥቅም ላይ የሚፈጸም ወንጀል ማስረጃ እንደሚሆን በተደጋጋሚ ሲያስጠነቅቁ ቆይተዋል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።